አኑጣልኝ ከዚህ ቤት አድናን። ለዋና ጋር ግን ብትሆን አይሻልም? ማለት እዚህ ብቻ ምን ታደርጋለህ? አይዞህ አትጨነቅ፣ እዚህ መሆን ይሻለኛል። ኧረ ተው አድናን፣ ምን ትሆናለህ እንዴ? ወይ እዚህ ባዶ ቤት ውስጥ ብቻ ምን ትሰራለህ? እኔ ለዋና እዛ ናፍቃ እየጠበቀች ነው ይላል። አሁን ከእሷ ጋር የመጣሁት አትጨነቅሽ ስለኛል። አሁን ከዚህ ውጣ። በእርግጠኝነት ፍላሹን አላየው። ስለዚህ ሳላስነቃ እሺ ብዬ ወጥቼ ሲወጣ ጠብቄ መውሰድ ይሻለኛል። የሆነ እቃ ስለወደቀበት ነው ላለመውጣት እየታገለ ያለው። ሮቤል ተነቃቅተናል እና በቃ እዚህ ይሻላል አድናን። እዚህ ይሻለኛል። ኧረ ተው አድናን። ሮቤል ውጣልኝ። ሮቤል የጣለው ነገር ለሆነ ነገር ሊጠቅም ይችላል። እሱ ያለበት መንገድ በሙሉ ችግር አያጣውም። ፍላሹን አግኝቶት ይሆን? እስቲ ልጠይቀው። ሚራ ለምን ደወልሽ? አገኘኸው እንዴ? ዝም አልከኝ እኮ ነበር። ግን ይኸውልሽ አድናን ሲመጣ ጥዬው ወጣ። አድናን ልጠይቀው እንዴ? ወይኔ ሻው ምን ብዬ ነው የምጠይቀው? እሺ የምጠይቀውስ? ወይኔ ሮቤል፣ ወይኔ ሮቤል፣ ወይኔ ፈጣሪ ዛሬ ነው ጠይቅ። ዛሬ ብቻ ጠይቅ። ወይኔ ወይኔ ወይኔ፣ ኧረ ወይኔ ወይኔ። ሮቤል ምን እያደረክ ነው? ሮቤል ምን እያደረክ ነው? ሮቤል ሚራ ሮቤልን የራሷ ለማድረግና እንዲሁም ወደ ህይወቷ ለማስጠጋት ስታስፈራራበት የነበረውን ቪዲዮም በዛሬው ዕለት አድናን በእጁ በማስገባትም ቪዲዮውንም በመመልከትና በማየትም እንግዲህ የሆነውና የተፈጠረውን ነገርም በማመን እስከሚያቅተው ድረስ ነው የተናደደውና እንዲሁም ራሱንም የሳተ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ። ዛሬም በልኋና ድራማ መጥተናል ማለት ነው። ልኋና ድራማ እጅግ አዝናኝና እንዲሁም ትምህርት አዘል የሆነ ድራማ ነው። እናንተም እንደምትማሩበትና ዘና እንደምትሉበትም ተስፋ አደርጋለሁ። እንዲሁም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝም ከልብ አመሰግናለሁ። እንግዲህ ሲጠበቅ የነበረው እውነታና እንዲሁም ሲጠበቅ የነበረው አጓጊው ክፍልም ደርሰናል። ይኸውም አድናን ፍላሹን በማግኘቱም ተደስተናል። ነገር ግን የሆነውና የተፈጠረውን ነገርም አድናን ማመንና እንዲሁም ራሱን መቆጣጠር አቅቶታል። እንዲሁ በጣም የሚወደውና እንዲሁም የሚሳሳለት ወንድሙ በእንደዚህ አይነት ስራ ተዘፍቆ ስላየውና እንዲሁም አልባሌ ስራንም ሲሰራ ስላየውም በጣም ከአቅሙ በላይ ሆኗል ማለት ነው። እንግዲህ ሚራም ቢሆን ሮቤልን ስታስፈራራበት የነበረው ፍላሽም ከቤት ረስተው ስለሄደችና በስተትም ከሌላ ሻንጣ ማስገብተው ስለሄደችም እሷም ግራ ገብቷታል። እናም በባለፈው ክፍለ ቪዲዮ ያቆመው በባለፈው ያው ሮቤልም ቢሆን ስልኩንም ተነጥቃ ስለነበረ ሚራ ስልኩንም ለማስመለስ ሲልም ልኋናን ይዞም እንግዲህ የማይሆን ነገር ሲያደርግ አድናንም ቢሆን ተሸንፎ ስልኩንም መልሶላታል ማለት ነው። በዚህም በጣም ደስተኛ ሆና ወደ ቤቷ ተመልሳም ነበረ ሚራ። ታዲያም ፍላሹንም በመፈለግ ላይ ሳለች አድናንም ደርሶባትም ነበረ። ምንድነው እየፈለግሽ ያለሽው? ምንድነው የጠፋሽ? ደግሞም ላፋልግሽ ደስተኛና እንዲሁም ፈቃደኛ ነኝ ቢላትም እሷም ደግሞ የሆነ ነገርም የለም፣ ደግሞም የጠፋኝ ነገር የለም፣ የሚጠቅምህ ነገር አይደለም በማለትም ምንም ነገር እንደሌለም ሸምጥጣዋለች ማለት ነው። አድናን ግን የሆነ ነገር እንደጠፋትና እንዲሁም ፍላሹ ምን ይዞ ይሆን በማለትም ጥያቄ ፈጥሮበትም ነበረ። ታዲያ አድናንም ቢሆን በጣም እየተጨነቀና እያሰበ ነው። እንዲሁም ፍላሹስ ምን ይዞ ይሆን? ብቻ በጣም አጓጊ ነው ይሄ ፍላሽ ደግሞ እስከማየውም ቸኮልኩኝ እያለም በጣም ያው ሁሉንም ነገር በማስተዋልና እንዲሁም መንገዱንም ይዞ እንደሚፈልገውና እንደሚያጣራው ለልኋና እየነገራትም ነበረ። ልኋናም ቢሆን አንተ ሁሉንም ነገር በማስተዋልና እንዲሁም
የነሱ ውሸትም ብዙ ነገር ስለሆነም አንተ ደግሞ ከነሱ ውሸት ርቀህም ራስክን ጠብቀህ ሁኔታውን ማጣራት ይኖርብሃል እንጂ አንተን ችግር እንዳያስገቡ እያለችም እያበረታቸውና እያጽናናቸውም ነው። ነገር ግን በአሁኑ ሰዓትም አድናን ቢሆን የሉሃና እህት ሞትም ውስጡን እየረበሸውና እንዲሁም በምን አይነት ሁኔታ ሉሃና የእህቷን መሞት መስማት አለባት ይሆን ወይስ ምንድነው እያለም በጣም ውጥረት ላይ ነው ማለት ነው። በዚህም ተከትሎ አሁን ላይ ሮቤልም ቢሆን ፍላሹን ይዞ ለመውጣትም ከክፍሉ በሚያመራበት ሰዓትም አድናንም እጅ ከፍንጅ ይዞታል። ፍላሹንም ባገኘው ሰዓትም በድንጋጤ የነበረ ሮቤል የጣለው። ታዲያ ሮቤልም ቢሆን ውጣ እንጂ ከሉሃና እኮ ይሻላል፣ እንዲሁም ደግሞ ከጎኗ መሆን ይኖርብሃል በማለትም በማጭበርበርና በማስመሰልም እየነገረውም ነበረ። ነገር ግን አድናንም ከዚህ ላይ በጣም ነቅቶበታል። የሆነ ነገር ወድቆበትና እንዲሁም ይሄንን ለማንሳት እንጂ እንዲሁም ብሎ ለሉሃናና ለእኔ አስቡ አይደለም በማለትም ከክፍሉ ማስወጥቶታል ማለት ነው። እንግዲህ ሮቤልም የወደቀበትን ፍላሽም አድናን አግኝቶታል። አድናንም በጣም ደስተኛ ሆኗል። ምክንያቱም ፍላሹን ሮቤል የሚፈራው ፍላሽና እንዲሁም ሮቤል የያዘው ነገር ችግር መሆን አይቀርም እና ማየት ይኖርብኛል በማለትም ለማየትም ዝግጁ ሳለም እንግዲህ ሮቤልም ቢሆን ውጣ በተባለው መሰረትም ወደ ክፍሉ ነበር የሄደው። እንዲሁ በጎን ደግሞ ሚራም ቢሆን ተጨቀጭቀውም ነበረ። ፍላሹን ይዘውና ምን ነው ዘገየህ እያለችውም ነበረ። እንግዲህ ሮቤልም ቢሆን ፍላሹን ባገኘው ሰዓትም ያው ሚራንም ወደ ሚራ አይሄድም ነበር። ምክንያቱም ሁለታቸው ይስተዋወቃሉና መቼ ፍላሹን በእጅ ማስገባት አለብኝ፣ ከዛም ከፍላሹ ያለውን ፋይልም መሰረዝ አለብኝ፣ ከዛም የሚራንም ነገርም መገላገል አለብኝ እያለ ከዚህ በፊትም በብዙ መንገዶች በብዙ አጋጣሚዎችም ሰምተነውም ነበርና ሚራንም በቃ አያምናትም። ከዚህ በኋላም ይሄ ፍላሽ ከአጠገቧ እስከሆነና በእጇ እስከሆነ ድረስ ስታሽከረክረኝ እንደረቦትም ስትረግጠኝም ትኖራለች በማለትም በማሰብም እንደሚክዳትም ነበረ ያሰቡ። እሷም በቃ ፍላሹን የሚዘህ ተቀየስክ ማለት ነው፣ እሺ እሰራላለሁ፣ ደግሞ ፍላሹ እኮ ያንተ ፍላሽ ብቻ አይደለም፣ ያስኮ ፍላሽ ብቻ አይደለም፣ ከሌላ ቦታም ዘርቻለሁ ቪዲዮን በማለትም ነግረዋለች። እንግዲህ ሮቤልም ቢሆን ምን አለበት ሺህ ጊዜ ካንቺ በሆነ ከአድናን እጅ ባልገባ እያለም በጣም ፈርቶ ሳለ እንግዲህ ፍላሹም በሚያስደንቅ ሁኔታ ከአድናን እጅም ስለገባ ደንግጠዋል ማለት ነው። ድጋሚም ገብቶ ሲያጣው ሮቤልም ራሱን መቆጣጠር አቅቶታል። ከዚህ በኋላ አለቀልህ ሮቤል ራስህን ተሰናበት እያለም ተመልክተነዋል ማለት ነው። ሉሃናም ቢሆን ፍላሹን እንደያዘውና እንዲሁም ከሱ እጅ እንደሆነም ነግሯታል፣ ሰምታለች ማለት ነው። በቃ ያለውን ነገርም የሚራና የሮቤልም የሆነ ነገር ቪዲዮ ነው እና ባየው ጊዜም ስሜትህ ይጎዳል እና ማየት የለብህም ስትለውም እሱም ደግሞ ማናለሽ እንዴትስ በምን ሁኔታ በማለትም ሲጠይቃት ሮቤላ ላይ ስትለውም የሮቤልን ወሬ ሰምተሽ በቃ አትመኙ፣ እኔ ስሜታዊ አልሆንም፣ እንኳን በፍላሽ እንዲሁም በአካል እንኳን አይቻቸዋለሁ፣ ምንም ችግር የለም በማለትም ያው እንዳታስብና እንዲሁም ሁሉን ነገርም በእኔ ጣዩ በማለትም እንድትወጣ አድርጓታል ማለት ነው። እንግዲህ አድናንም ያው ለሉሃናም ቃል በገባላት መሰረትም ፍላሹንም ሲያየውም እንግዲህ የሮቤል ጉድ ነው የወጣው ማለት ነው። አድናንም ራሱን መቆጣጠር አቅቶታል ማለት ነው። እንግዲህ በጣም የተደበቀው እውነትም በአድናን ላይ ታይቷል ማለት ነው። ታዲያስ ከዚህ በኋላ ሉሃና እንዴትስ በምን ሁኔታ ትሰማ ይሆን? እናም እንግዲህ የሮቤልም እውነታና እንዲሁም የሮቤል ጉድም በዛሬው ዕለት ይፋ ሆኗል ማለት ነው። እና በምን አይነት መንገድስ ለህግ ያቀርበዋል አድናን? ከዚህ በኋላስ አድናን ጤነኛ ይሆን ወይ? ከድንጋጤ የተነሳ በጣም ብዙ ነገሮችም ይከሰታሉና በምን አይነት ሁኔታ ይመጣ ይሆን? እንዲሁም በጤናው ዞሮ ይመጣ ይሆን? ብቻ በጣም አጓጊ የሆነው ክፍል ላይ ነን ማለት ነው። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ ዛሬ የነበረን ቪዲዮ ይህን መስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።